ታዲያስ እንደሚታወቀው ሴቶች እህቶቻችን የወር አበባቸው ማምጣት ከጀመረ ጊዜ ጀምሮ ወይም ደግሞ ማርገዝ የሚችሉበት እድሜ ላይ ሲደርሱ የወሊድ መቆጣጠሪያ ይጠቀማሉ። ነገር ግን አንድ ሴት ከምን እድሜ ጀምሮ የወሊድ መቆጣጠሪያ ብትጠቀም ጥሩ ነው የሚለው ዛሬ አጠር ያለ ውይይት አብረን እናደርጋለን። ቆይታችሁን እስከ መጨረሻው ከኔ ጋር በማድረግ ተከታተሉኝ። ታዲያስ ጤና ይስጥልኝ የጤና ኬር ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ለትንሽ ቀናት ተጠፋፍተን ነበር። አሁን በድጋሚ ተገናኝተናል። እንደሚታወቀው በየሳምንቱ ስለ ጤና በተለያየ ርዕስ ዙሪያ ላይ አብረን እንወያያለን። የዛሬ የመወያ ርዕሳችን የሚሆነው እንደሚታወቀው ሴቶች እህቶቻችን የወር አበባ ማየት ሲጀምሩ ወይም ደግሞ ለአቅመ ሔዋን ሲደርሱ የወሊድ መቆጣጠሪያ ይጠቀማሉ። ነገር ግን የወሊድ መቆጣጠሪያ ሲጠቀሙ አንዳንድ ሴቶች እህቶቻችን ለይተው አያውቁትም። ይሄ ማለት ሁሉም የወሊድ መቆጣጠሪያ ጥሩ ነው ማለት አይደለም፣ ወይም ደግሞ ሁሉም የወሊድ መቆጣጠሪያ ለሁሉም ሰው ይስማማል ማለት አይደለም። ይሄ ማለት የወሊድ መቆጣጠሪያ በውስጡ ሆርሞን አለውና ያ ሆርሞን ደግሞ ሰውነታችሁ ላይ የተለያየ አይነት የጎንዮሽ ጉዳት ሊያደርስ ይችላል። ከዛ መካከል አንደኛው ያልተፈለገ የሰውነት ውፍረት ሊያመጣ ይችላል። እንደዚሁም ደግሞ በድንገት ኪሎአችሁ እንዲቀንስ ሊያደርግ ይችላል። የተለያየ ራስ ምታት ሊያጋጥማችሁ ይችላል። እንደዚሁም የማቅለሽለሽ ችግር፣ የተለያየ አይነት የጎንዮሽ ጉዳት ላያችሁ ላይ ሊታይ ይችላል። በጣም ትልቁ ደግሞ የወር አበባ መዛባትን ሊያስከትልባችሁ ይችላል። ታዲያስ የወሊድ መቆጣጠሪያ መጠቀም ስትጀምሩ አንደኛው ሳትወልዱ በፊት የወሊድ መቆጣጠሪያ ባታበዙ ይመረጣል። ምክንያቱም የወሊድ መቆጣጠሪያ ደጋግማችሁ በወሰዳችሁ ቁጥር ያ የወሊድ መቆጣጠሪያ ውስጥ ያለው ሆርሞን በሰውነታችሁ ውስጥ ይከማችና የእናንተ የወር አበባ እንዲዛባ እንደዚሁም ደግሞ ለረጅም ጊዜ የወር አበባ እንዳታዩ ሊያደርጋችሁ ይችላል። ይሄ ማለት ደግሞ ልጅ ማግኘት ወይም ደግሞ መውለድ በምትፈልጉበት ጊዜ ቶሎ እንዳትወልዱ ሊያደርጋችሁ ይችላል ማለት ነው። ከዛም አልፎ አንዳንድ ክፉ የሆኑ የወሊድ መቆጣጠሪያ አሉ። ለምሳሌ እንደ ፖስት ፒል ማለት ነው። የ72 የድንገተኛ የወሊድ መቆጣጠሪያ እንክብል በጣም መጥፎ ናት። በተደጋጋሚ የምትወስዱ ከሆነ ማህፀን ላይ የተለያየ አይነት ችግር ሊያመጣባችሁ ይችላል። እንደዚሁም ደግሞ ኦቫሪ ላይ የተለያዩ ሂጤዎች እንዲወጡ ለሌላ ችግር ሊዳርጋችሁ ይችላል ማለት ነው። ስለዚህ እቺን የ72 ሰዓት የወሊድ መቆጣጠሪያ እንክብል በተደጋጋሚ መውሰዱ ከፍተኛ የሆነ የጎንዮሽ ጉዳት አለው ማለት ነው። ስለዚህ ሞር የሚመረጠው እንደሚታወቀው ሴቶች በአማካኝ ከ10 እስከ 12 እድሜ በኋላ የወር አበባ ታያላችሁ። ከ15 ዓመት በኋላ ደግሞ የወንድ ጓደኛ ልትይዙ ትችላላችሁ። ስለዚህ ደግሞ የግብረ ስጋ ግንኙነት ልታደርጉ ትችላላችሁ። ለዚህ ደግሞ መጠቀም ያለባችሁ ነገር ሞር ጥሩ የሚሆነው የሚመከረው በአዶሌሰንት ኤጅ ግሩፕ ውስጥ ይሄ ማለት ከ10 እስከ 19 እድሜ አካባቢ ላይ ኢምፕላኖል የሚባለው በክንድ ስር የሚቀበር የወሊድ መቆጣጠሪያ ብትወስዱ ይመረጣል። ከዛም ደግሞ እድሜያቸው አለፍ ካለ አዩሲዲ በማህፀን ውስጥ የሚገባ የወሊድ መቆጣጠሪያ ብትወስዱ ይመረጣል። ምክንያቱም እሱ በውስጡ ምንም አይነት ሆርሞን የለውም። ሰውነታችሁም ላይ ደግሞ የተለያዩ አይነት ምልክቶች፣ የተለያዩ የጎንዮሽ ጉዳት እንዳይደርሱ ያግዛቸዋል ማለት ነው። ስለዚህ የበለጠ የሚመከረው አዩሲዲ ወይም ደግሞ በማህፀን ውስጥ የሚቀበር የወሊድ መቆጣጠሪያ ነው ማለት ነው። በዋናነት ዛሬ እንድታውቁ የምፈልገው ነገር ወይም ደግሞ እንድታስታውሱ የምፈልገው ነገር፣ ምክንያቱም አብዛኛችሁ ታውቃላችሁ፣ ለማስታወስ ያክል ነውና የወሊድ መቆጣጠሪያ ስትጠቀሙ ዝም ብላችሁ አትጠቀሙ። ቢቻል በሳይንስ ብትጠቀሙ ጥሩ ነው። ካልተቻለ ግን በማህፀን ውስጥ የሚገባ የወሊድ መቆጣጠሪያ ብታዘወትሩ ጥሩ ነው። አይ መጠቀም አለብኝ የምትሉ ከሆነ ደግሞ በተደጋጋሚ
ባትወስዱ ጥሩ ነው። ከወለዳችሁ በኋላ ቢሆን ሞር የተሻለ ነው። ነገር ግን ከመውለዳችሁ በፊት ሲሆን ቅድም እንዳልኳችሁ በኋላ ላይ ልጅ ማግኘት እድሜ ላይ ሊያዘገይባችሁ ይችላል ማለት ነው። ስለዚህ የምትጠቀሙትን የወሊድ መቆጣጠሪያ በአካባቢያችሁ ከሚገኘው የጤና ባለሙያ ጋር በመመካከር የሚያሳይባችሁን ምልክቶች በማሳወቅ የትኛው ነው የሚስማማኝ የሚለውን በማመካከር ብትጠቀሙ ሞር የተሻለ ነው የሚሆነው ማለት ነው። ስለዚህ በዋናነት ዛሬ እንድታውቁልኝ የምፈልገው ነገር አንደኛ ከመውለዳችሁ በፊት የወሊድ መቆጣጠሪያ ማብዛት የለባችሁም። እንደዚሁም ደግሞ ፖስቲፒል ወይም ደግሞ የ72 ሰዓት የወሊድ መቆጣጠሪያን ክብል በተደጋጋሚ እንዳትወስዱ። ሌላው ነገር ደግሞ መጠቀምም ካለባችሁ አዩሲዲ ወይም ደግሞ በማህፀን ውስጥ የሚቀበረውን ከሆርሞን ነፃ የሆነውን የወሊድ መቆጣጠሪያ ብትጠቀሙ ሞር እመክራችኋለሁ ማለት ነው። ታዲያስ ለዛሬ እንድታውቁ የፈለኩት ይህንን አጠር ያለ ውይይታችን ነው። በዚህ ዙሪያ ላይ ማንኛውም አይነት ጥያቄ ካላችሁ አብረን እንወያያለን። በኮመንት ስር ጻፉልኝ። አብረን ላደረግነው ቆይታ አመሰግናለሁ። ሰላም ሁኑልኝ። ቸር ሰንብቱ።